ቅድስት ምንድነው? ምን ነው? ለሷ ብለህ ልትቆጣኝ ነው? እኔ ተቆጥቶሽ አይደለም፣ ግን ምን ተፈጥሮ ነው? በሰላም ነው ወደ ሀገር ሄዳለሁ ምናምን ያልሽ? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሱን ታዩ ልትደበድብኝ አልነበር? አዎ ከዚህ በኋላ እኔና አንቺ አሰሪና ሰራተኛ ሆነን አንኖር። እኔ የዚህ ቤት ሰራተኛም አይደለሁም። አያስ እንዴት እንደሚያደርጋት ተረጋጊ ጋሽ። ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ቲዋቺ ሞገስ አልገባኝም። ማህሌትን ማመን የለብንም። ማህሌት ማለት እኮ ለጥቅሟ ስትል ምንም ነገር ማድረግ የምትችል ጨካኝ ሆነች ሴት ናት። አይ ሞገስ አውቃለሁ እኮ ካወቅ ታዲያ ለምንድን ነው ቤት እንድትኖር የፈቀድክላት? ይኸውልህ ሞጌ እንዴት መሰለህ፣ አይጧን ከቤት ለማጥፋት መጀመሪያ የድመቷን ቡጭራ መታገስ አለብን። በድመቷ ጥፍር ተማረህ ድመቷን ከቤት የምታባራት ከሆነ አይጦች ይበሉሃል። ምንም እንኳን ማህሌት በጣም የከፋ ጉዳት ቢኖራትም መታገስ ግን ግድ ነው። ዘቅመናለች፣ ተሸውደናለች እያልኩ ነው። ዝና አስገድዶ እንደላካት ነግራናለች። ምናልባት ንገሪውም ብሏት ሊሆን ይችላል። ያ ነገር ማሰብ መቻል አለብን። ሞገስ አንተ ከብሩክ በተሻለ ነገሮችን በጥንቃቄ ታያለህ። ጥሩ ነው። ግን አሁንም እምልህ ማህሌት ተጠቅመናለች። ካሜራ ተክለን እየተከታተልናት፣ ዝናም እስካሁን እየደወለላት፣ ግን እሷ እውነቱን እያወራችው። ማህሌት ያሰበችው ሴራ ተሳካላት። ቅድስትንና ብሩኬን አጣላቻቸው። እንግዲህ ብሩኬ ከዚህ በፊት ማህሌትን ምንም እንኳን ባይወዳትም የፈታት ሚስቱ ብትሆንም ነገር ግን አማላ ወደ ክላስ አስገብታው ነበረ። ቅድስትን ለማስቀናት እያደረገችው ሙከራ በሚገባ ተሳክቷላታል። እንግዲህ አብረው ስላደረች ቅድስትን እንግዲህ እዚህ ቤት የቤት ሰራተኛ ሆነሽ መቀጠልሽ ነው ስትላት፣ ቅድስት በፍጹም የዚህ ቤት ሰራተኛ ሁኚ አልቀጥልም፣ አንቺ ነሽ ሰራተኛ የምትሆኙ ስትላት፣ አለመግባባት ተፈጥሮ ግጭት ስለነበረ ተጣልተው እንግዲህ ቅድስት ዝታባት ነበረ። ቅድስት ልክ ብሩክ ሊመጣ እንደነበረ ስታውቅ ማህሌት ከቤት እንዲወጡ ካደረገቻቸው በኋላ ብሩክ ሲመጣ በነገር ሞልታው ነበረ። ብሩክም እንግዲህ የማህሌትን ሀሳብ ተቀብሎ ደውሎላት ወደ ቤት እንድትመጣ ካደረጋት በኋላ ያለው ነገር የተፈጠረው ነገር ምንድን ነው ብሎ ሲጠይቃት ጋሺ እኔን አታምነኝም ማለት ነው ስትለው፣ አለማመን ሳይሆን የተፈጠረው ነገር ምንድን ነው ብዬ እየጠየኩሽ ነው ሲላት፣ ማህሌት እንግዲህ ልደበድበኝ ነበረ ስትል ምን እያለች ስትጠይቅ፣ ደግሞ ምን ተፈጥሮ ነው ወደ ሀገሬም እሄዳለሁ እያልሽ ነው ስትላት፣ በጭራሽ እኔ ወደ ሀገሬም እሄዳለሁ አላልኩም እና አንቺ ውሸታም ልደበድብኝ አልነበረ ስትል፣ መደብደቡን አዎ ከዚህ በኋላ አትዝጅብኝም ምንድን ነው የተፈጠረው ሲል እንግዲህ ብሩክ ከዚህ በኋላ እኔና እሱ ባልና ሚስት ሆነን ቀጥለናል። አንቺ ደግሞ የቤት ሰራተኛ ሆነሽ ተቀጥያለሽ ብላ ስላለች ነው ጋሺ ብላ ስትል ተንስታ፣ አንተ የውሳኔ ሰው መስለኸኝ ነበረ፣ ነገር ግን የውሳኔ ሰው አይደለም ብላ ተንስታ ልትሄድ ባለችበት ሰዓት ማህሌት እንግዲህ እንደለመደችው እንደስከዛሬው ልትመታት ነበር። ነገር ግን ቅድስት እጇን ስትይዛት ብሩክ ደንግጦ ሁለታቸውንም ሲመለከታቸው ነበረ ማለት ነው። ብሩክ እንደ ዛሬ ለቅድስት ቃል ገብቶላት ውሎ ሳያድር ወዲያው ከማህሌት ጋር ተያይዞ ወደ ክላስ ሲገባ በጣም ነው ያዘነችውና ቅስሟ የተሰበረው። መድብል እንግዲህ ሊያባብላትም ቢሞክር ተወኝ ባክህ ስትለው ነበረ። ቁርስም አልሰራችም እንደስከዛሬው ምግብ አቀራርባም አልጠበቀቻቸውም። ያው ለመወደድ እና የብሩኬን ልብ ለመሳብ ስትል ማህሌት ለመስራት ገብታ ነበር። ነገር ግን መድብል እሷ የሰራችውን አልበላም በማለት ጥሎ ወደ ውጭ ወጥቷል። ብሩክን የት ነው ያደርከው?
የት ነበርክ ብሎ አንዳንድ ጥያቄ ሲጠይቀው ሲንተባተብ ይኸውልህ ስሜትህን ማሸነፍ የማትችል ሆነህ ባገኘህ ከቅድስት ጋር ሳይሆን ጠብህ ከኔ ጋር ነው። ማህሌትን እዚህ ቤት እንድትቀመጥ ያደረኳት ለስራ እንጂ አንተ እንድትጋተታት አይደለም ብሎ ሲለው የተፈጠረው ነገር እሷ ክላስ ስለምንድን ነው ያደርከው ከእሷ ጋር ብሎ በጣም ተቆጥቶበት እንግዲህ እቤት ውስጥ ምግብ አልበላም ብሎ ነበረ ጥሎት የሄደው። ምክንያቱም ይሄ ሁሉ ነገር የተፈጠረው በማህሌትና በአንተ እንዝላልነት ነው። እንዴት በገለዋ ልታሞኝ ትችላለች? ያ ሁሉ የተፈጠረው ነገር እንዴት ልረሳው ትችላለህ? ብሩክ አስብ እንጂ ብሎ በጣም ነበረ የተቆጣው መድብል ማለት ነው። ምክንያቱም ያሳለፈውን ነገር ወደኋላ መለስ ብሎ ማሰብ ሲችል፣ ነገር ግን እንግዲህ በሴትነቷ ተማሎ እሷ ጋር ሄዶ ማደሩ በጣም ትልቅ ነውር ነው ማለት ነው። ሁለተኛ ነገር ደግሞ ቅድስትን እዚህ ቃል ገብቶላት እንደሚያገባት በክብር ባልሽ እሆናለሁኝ ከዚህ በኋላ አታስቢ ብሎ ቃል ከገባላት በኋላ የዛኑ ቀን ይሄን ማድረጉ ምን ያክል ከባድ እንደሚሆን ለቅድስት ለማሰብ ቀላል ነው ማለት ነው። እንግዲህ መድብል እና ሞገስ ተገናኝተው አንዳንድ ነገር እያወሩና እየተወያዩ ነበረ። ነገር ግን ሞገስ ማሰብ የሚችል እና አስተዋይ የሆነ ስለሆነ ማህሌት ትከዳናለች፣ እሷ በአንድ ምላስ ሁለት ስራ መስራት ትችላለች። ምክንያቱም ለእኛም ለሱም እየሰራች ይሆናል። እባክህን መድብል ማህሌትን አትመላት፣ በፍጹም እዛ ቤት መቀመጥ የለባትም፣ አሳልፋ ትሰጠናለች፣ ማህሌት ከሃዲ ናት፣ ትክደናለች እያለ ነው። እውነት ነው። ከዚህ በፊትም ራሱ መድብል ልኳት ወደ ዝናጋ ከርታቸዋለች። እናም ገንዘብ ጠቀም ያለ ገንዘብ ካገኘ አሁንም ቢሆን እንደምትከዳቸው በጣም እርግጠኛ ነው። ከሞገስ በላይ ማንም የሚያውቃት የለም ማህሌትን ማለት ነው። ማህሌትን ሞገስ በደንብ ጠንቅቆ ያውቃታል እና መጠራጠሩ ልክ ነው። ሞገስ በትክክል አስቧል። እንግዲህ መድብል ምንም እንኳን የእሷን ሴራና ተንኮል ቢያውቅም ነገር ግን አሁን ላይ በካሜራ እየተከታተልናት ስለሆነ ከዝና ጋር ብዙም አታወራ፣ አትገናኝም፣ ያን ያክል አያወሩም። እርግጥ መደወሉን እየደወለላት ነው፣ ግን ምንም እየነገረችው አይደለም። እኛም ደግሞ እየተጠነቀቀ ነው እሷ ፊት የሚወራውና የማይወራውን ሲል ለሞገስ ሲነግረው ነበረ። ዳጣ ወደ ቤት መጥታ የቅድስትን ሁኔታ አይታ መሆነች ነው ቅድስት ስትላት፣ ቅድስትም እስኪ ተይው ስትላት፣ ቅድስት የፈታ በይን እኮ እዚህ ቤት የምመላለሰው ለአንቺ ብዬ ነው ስትል፣ ከዚህ በኋላ አትመላለሽም አታስቢ ስትላት፣ ምን ስትላት ነበረ? ቆይ መሆነሽ ነው ማህሌት ናት እንደዚህ ያስደበረችሽ? ቆይማ አለቃትም እያለች ስትል፣ እሷን ታያት እባክሽ ስትል፣ ነገሩ ስላላማራት ብሩክ ነው ቡራ ነው ያስከፋሽ? ግን እሱ ከታሰረ ወዲህ ልክ አይመስለኝም፣ ጭንቅላቱን ፈታተው ነው መሰለኝ የለቀቁት ስትላት፣ ምናልባች ይሆናል ስትል፣ ቅድስት ከዚህ ቤት መውጫ የደርሷ ስትላት፣ እንግዲህ ዳጣ በጭራሽ ከዚህ ቤት አትወጭም፣ ለማን ብለሽ ለማህሌት ለቀሽላት ልትወጭ ልታስደስቻት? በፍጹም ለእሷ ብለሽ ቤቱን ለቀሽ አትወጭም፣ እሷን እናስወጣታለን እንጂ ቀጥቅጠን ስትላት፣ እሱም አይሆን ነገር ነው ዳጣዬ፣ ያበቃ ነገር ነው ስትል፣ በጭራሽ አላበቃም ቅድስት፣ አንቺ የብሩክና የብሩክ ነሽ፣ አንቺና ብሩክን እኔና መድብል እልል ብለን እንደራችኋለን፣ እሱ የአንቺ ብቻ ነው የሚሆነው ስትላት ነበረና ዳጣ እንግዲህ ቅድስት አዝናለች፣ ልቧ ተሰብሯል። ምክንያቱም በዚህ ልክ አልጠበቀችውም ብሩክን፣ ካለፈው ስህተቱ ይማራል ብላ ተስፋ ነበራት። ተስፋዋን ሁላ ገደል ነው የከተተባት ማለት ነው። የእውነት አንዳንድ ጊዜ ተስፋ ማድረግ በጣም ከባድ ነው። በዛ ልክ ተስፋ እንድታደርግ ከሰጣት በኋላ ውሎ ሳያድር ቅስሟን ስለሰበራት በጣም ነው የሚያሳዝነው። ብሩክ ግን ማሰቢያው ተደፍኗል። እውነትም ከዛ ከታግቶ ከተለቀቀ በኋላ ማሰቢያው ሽጦታል ማለት ነው። ነገር ግን ከዚህ በኋላ ቅድስት ራሷን የምትጠብቅና ጀግና እንደሆነች አሳይታታለች። ማህሌት ለጊዜው ሊሳካላት ይችላል እንጂ ነገር ግን ብሩክ የእሷ ሊሆን አይችልም፣ መድብል በህይወት እያለ ማለት ነው። ምክንያቱም መድብል
እሱ በህይወት እስካለ ድረስ ተመልሶ ብሩክና ማህሌት አንድ የሚሆኑበት ነገር የለም። ወይ ከማህሌት ይመርጣል ወይም ደግሞ ከመድብል ይመርጣል። ከሁለት አንዱ ከወንድሙ ያስበልጣታል ብዬ አላስብም። እንግዲህ ብሩክ ምክንያቱም ወንድሙ ብዙ ነገር ሆኖለታል። እዚህ የማይወጣበት ጣጣ ውስጥ የገባው ለወንድሙ ብሎ ብዙ መስዋዕቶችን እየከፈለ ሳያገባ ሳይወልድ ምንም ነገር ሳይፈራ እሱን ከሞት ያወጣው ወንድሙ ነው። ከዛም አልፎ እንግዲህ ሞገስ ለብሩክ ብዙ ዋጋ ከፍሎለታል። ነገር ግን ብሩክ ያንን ሁሉ የተከፈለለትን መስዋዕት ቅርጥፍጥፍ አድርጎ ነው የበላው። ሌላው ቢቀር ቅድስት እሱ ያን ሁሉ ጊዜ እሱ በሌለበት ሰዓት ልጁን ተንከባክባ እንደ ልጇ በስነ ስርዓት ልጁን ስላገኛት ብቻ ትልቅ ካሳ ሊክሳት ሲገባ ቅድስትን ሊያሳዝናት አይገባም ነበረ። ብሩክ እንግዲህ ማህሌት እያታለለችው ትገኛለች በገላዋ። በዚህ ልክ ይታለላል ብዬ አላሰብኩም ነበር እስከዛሬ ድረስ በጭራሽ። እንግዲህ መድብልና ሞገስ እያወሩ ባሉበት ሰዓት ክሱን በደንብ አድርገው እንደሚያጠናክሩትና ሉላም ዝናን እንድትከሰው ንገራት እና በቅርብ ቶሎ ትጀምር ክሱን ፖሊሶቹ ሚስጥር አድርጉት ብለዋል ሲል ሞገስ በጣም ስለሚጠራጠር ፖሊሶቹን ቢሆን ማመን የለብንም ብሎ ሲለው አዎ ልክ ነህ፣ እሱማ መጠራጠር አይከፋም፣ ግን ጥሩ ሰዎች ናቸው ብሎ ሲል እሱን እናያለን እያለ ነበረ ሞገስ። እንግዲህ ሞገስ እና መድብል ረጅም ሰዓት ነው ቁጭ ብለው ሲወያዩ የነበረው። ምክንያቱም አሁን ሰዓት ላይ ምን እንደነካው አይታወቅም። ብሩክ ደንዘዟል፣ ፈዟል። ምንም እየሰራ አይደለም አሁን ላይ ማለት ነው። በተለይ ደግሞ በማህሌት ይታለላል ብሎ መድብል በጭራሽ አልጠበቀውም። ከእሷ ጋር ያድራል ብሎ በጭራሽ ያልጠበቀው ነገር ነው የተከሰተው ማለት ነው። ቅድስት እንደዛ አዝና ተግዛ ሲያያት በጣም ነው ስሜቱ የተጎዳው። ምክንያቱም ለሱ ብሎ እንደዚህ ራሱን ትቶ ዋጋ እየከፈለለት፣ እሱ ግን አስተሳሰቡ ወደ ኋላ ሲሆን ያሳዝናል። እንግዲህ ምሳሌ እናትሽ ነኝ ከአሁን በኋላ እኔ ነኝ እናትሽ እያለች ብትላትም ማህሌትን በጭራሽ አንቺ እናቴ አይደለሽም፣ እናት የምትሆነ ቅድስትዬ ብቻ ናት ስትላት፣ ከዚህ በኋላ እኮ አብቅቷል፣ እኔ አባትሽ ጋር ነው ያደርኩትና ከአሁን በኋላ የአባትሽ ሚስት ሆኛለሁኝ፣ እንደ ድሮ እናትሽ ሆኛለሁ ስትል፣ በፍጹም አንቺ እናቴ አይደለሽም ብላ ቅድስት ናት እናቴ የምትሆነ ስትላት ነበረ። እንግዲህ ዳጣ ነገሩ በጣም ታቅማ በላይ ሲሆንባት አለቃትም ብላ እየዛተች ነበረ የገባችው። ነገር ግን እየዛተች ከገባች በኋላ ማህሌትን ስትጠይቃት ይሄ ቤት በቃ የማንም ዱርዬ መፈንጫ ሆነ አደለ ስትላት፣ እኛ ዱርዬ አይደለንም አንቺ ነሽ እንጂ ስንት ነገር አድርገሽ ካበቃሽ በኋላ እዚህ ቤት ለልመና መተሽ ራበይ ብለሽ መተሽ ከገባሽ በኋላ ቅድስትን እና ብሩኬን ልትጠያቸው እነሱን ልትለያያቸው ነው አይደለ? ከዚህ በኋላ አትልፊ፣ እነሱ መቼም አይለያዩም፣ እነሱ ይጋባሉ፣ እልል ብለን እንደራቸዋለን ስትል፣ አትልፊ፣ እሱ ያበቃ ነገር ነው፣ እኔና ብሩክ እንደ ድሮ ፍቅራችን ተመልሷል፣ ይልቅስ ቅድስትን ተስፋ ቆረጭ በያት፣ ወይ ታግባት ትውጣና ከዚህ በኋላ ተስፋ ትቁረጥ ንገሪያት ስትላት፣ በፍጹም የማይሆን ነው ስትል እንግዲህ ልትመታት ስትል እስኪ ሞክሪ ወንድ ነሽ ስትላት ነበር። ምክንያቱም እሱ ብሩክ በሌለበት ሰዓት የሆነ ነገር ብታደርግ ስለሚጣሉና ስለሚቆራረጡ ጥላ ነበረ ወደ ቅድስት ተመልሳ ሄደችው። ቅድስትን ለማባበል ቅድስትን ለማታለል እየሞከረች ነበረ። ነገር ግን ቅድስት በጣም አዝናና ተግዛለች ማለት ነው። ገና ለገናው ማህሌት የነገረችውን ነገር አምኖ በዚህ ልክ ቅድስትን ለጥያቄ ነይ ብሎ ማለቱ በጣም ያሳዝናል። ቅድስትም እውነት አላት። ይሄ ብሩክ የውሳኔ ሰው አይደለም። እውነትም እንዳለችው እስከ ዛሬ ድረስ ክብሬን ጠብቄ ተቀምጫለሁ፣ ከዚህ በኋላ የራሴን ህይወት ጀምራለሁ ነበር ያለችው። ሳትሳሳት ምንም ነገር ባለመጀመሯ በጣም ደስ ይላል። ምንም እንኳን ተወደዋለች፣ ግን ቢሆንም ክብሯን በመጠበቋ ራሱ ልትደነቅ ይገባል ማለት ነው። እንደሱ በዚህ ልክ መሸነፉ ከባድ ነው። ይህን ሁሉ ነገር አሁን አብሯት እንዳደረ ሙሉ በሙሉ
ይህን ተንኮልና ሴራ መድብልና ሞገስ ቢሰሙ ብሩክ ላይ ምን ያክል ችግር እንደሚፈጥርበት አላወቀም። እነሱ ለሱ ብሎ ብዙ ነገር ወጋ እየከፈሉ ባሉበት ሰዓት እሱ እርግፍ አድርጎ ከሴት ጋር ለማደር እንዴት አስቻለው? እንዴት ሊያደርገው? ክስ ተጀምሮ በማህሌት ብዙ ነገር ምስቅልቅላቸው ወጥቶ በዚህ ልክ ብሩክ በጣም ትልቅ ጥፋት ነው ያጠፋው። የምታሳዝነው ከሁላቸውም ቅድስት ናት። ባዳ ናት ይች ልጅ። ልጁን ይዛለት እንደ እናቷ ሆና ብዙ ነገር አድርጋ በታመመችበት ሰዓት ራሷን አሳልፋ እየሰጠችለት እኮ ናት ቅድስት ማለት። ቅድስት እንደዚህ ሊያደርጋት በፍጹም አይገባም ነበር። የቅድስት ውለታ እንደዚህ አልነበረም፣ ግን በጣም ነው የሰባበራት። ብሩኬ ያሳዝናል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።